አካላት እንዳሉ አለን መረጃው። ነገር ግን ጥንቅቅ ብሎ ሲመጣ ማናቸው ምን ያህል ነው የሚያሰማሩት የሚለውን እንግዲህ ዝርዝር መረጃ ሲደርሰን ይፋ የምናደርገው ይሆናል። ግን አንድ ነገር የአገር አቀፍ ታዛቢዎች እንደሚገኙ ማረጋገጫ ተሰጥቶናል። የሰው ልጅ የታሪክ መጽሐፍት ሊመዘግቡት ከሚችሉት እጅግ የከፋና አስፈሪ የጥፋት ምዕራፍ ዛሬ 16ኛ ቀኑን ይዟል። ሰማዩ በብረትና በእሳት ተሸፍኗል። ምድሪቱ ደግሞ በሚሳኤል ፍንዳታና በንጹሃን ዜጎች ሰቆቃ ትናወጣለች። አየር ላይ የሚታየው ጥቁር ጭስና የሚሰማው የግዙፍ ፍንዳታ ድምጽም ዛሬ በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ላይ የጥፋት ጥላውን ጥሏል። ከ145 በላይ የዩክሬን የረጅም ርቀት ካሚካዜ ድሮኖች ወደ ሩሲያ የፖለቲካና የኢኮኖሚ ማዕከል ተወርውረዋል። እንደ ሞስኮ ከንቲባ ገለጻ ከ100 በላይ የሚሆኑ ድሮኖች በከተማዋ መከላከያ ተመተው ቢወድቁም የጥቃቱ ስፋትና ተደጋጋሚነት የክሬምሊንን የአየር መከላከያ አቅም ጥያቄ ውስጥ ከቷል። ከሳሽ ክሱን ሲያቀርብ አለኝ የሚለውን የሰነድ ማስረጃ የሰው ምስክር ዘርዝሮ ሊያቀርብ ይገባል። በእጁ ላይ የማይገኙ ከሌላ ሶስተኛ ወገን የሚገኙት የሰነድ ማስረጃዎችን ምን ሊያስረዱ እንደሚችሉ በአቤቷ ላይ በመግለጽ በፍርድ ቤቱ እገዛ እንዲቀርብለት መጠየቅ ይኖርበታል። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። ኤጀንሲዎች በሐሰተኛ ደብዳቤ በመታገዝ የሁለትዮሽ ስምምነት ወደሌለባቸው ሀገራት ኢትዮጵያንን እየላኩ እንደሆነ የምክር ቤት አባላት ገለጹ። የስራና ክህሎት ሚኒስቴር በበኩሉ የውጭ ሀገራት ስራ ስምሪትን ሕጋዊና ደህንነቱ የተጠበቀ ለማድረግ ባወጣው አዲስ አዋጅ መሰረት የሕግ ጥሰት በፈጸሙ ኤጀንሲዎችና ሕገወጥ ደላሎች ላይ ጥብቅ እርምጃ መውሰድ መጀመሩን አስታውቋል። ተጨማሪ አለን። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የስራና ክህሎት ሚኒስቴርን የ6 ወራት አፈጻጸም ሪፖርት ገምግሟል። በዚህ ወቅት አንዳንድ ኤጀንሲዎች ከሚኒስቴሩ የተሰጠ በሚመስል የሐሰተኛ ደብዳቤ ዜጎችን የሁለትዮሽ ስምምነት ወዳልተፈረመባቸው ሀገራት እየላኩ መሆኑን ኮሚቴው አንስቷል። በተጨማሪም ዜጎች ከመጓዛቸው በፊት እንግልት እንዳይደርስባቸው አዲስ የክፍያ ስርዓት መዘርጋቱ መልካም ቢሆንም በኤጀንሲዎች ማታለል ምክንያት በዜጎች ላይ ተጨማሪ ወጪና እንግልት እየተፈጠረ ስለመሆኑ ቋሚ ኮሚቴው አንስቷል። አንዳንድ ኤጀንሲዎች በተቋሙ ደብዳቤ ማታገዝ ዜጎች የሁለትዮሽ ስምምነት ወዳልተፈቀደላቸው ሀገራት እንደሚልኩ ቅሬታዎች እየቀረበ መሆኑ ዜጎች የሁለትዮሽ ስምምነት ወዳልተፈቀደላቸው ሀገራት እንዳይወጡ ምን እየተሰራ ነው? በህገ ወጥ የሰዎች ዝውውር በተሰማሩ ተቋማት ላይ ምን እርምጃ ተወሰደ? ሰባተኛ ጥያቄ ዜጎች የሁለትዮሽ ስምምነት ወደ ተፈቀደላቸው ሀገራት ከመሄዳቸው በፊት እንግልትና ማጉላላት እንዳይደርስባቸው የኢኤምኤልአይኤስ የክፍያ ስርዓት መዘርጋቱ መልካም ነው። ነገር ግን በአንዳንድ ኤጀንሲዎች የጉዞ ቲኬት የሽያጭ በኢኤምኤልአይኤስ ብቻ በመሆኑ ሲስቴሙ ከመተግበሩ በፊት ከነበሩ አየር ግዢ ቲኬት በከፍተኛ በመጨመሩ ለተጨማሪ ወጪና ለደንበኞቻቸው የጉዞ አገልግሎትና እንግልትና ከፍተኛ ማንከራተት ያደረገ መሆኑ ተጠቁሟል። ስለሆነ በዜጎች ላይ የሚደርሰውን ተጨማሪ ወጪና እንግልት እንዲቀንስ ምን እየተሰራ ነው? አማራጭ የሽያጭ ስርዓት ለማዘርጋት ምን ታስበዋል? ለተነሱት ጥያቄዎች ምላሽ የሰጡት የስራና ክህሎት ሚኒስቴር ሚኒስትር ዴኤታ ዳንኤል ተሪሳ በበኩላቸው የዜጎችን ደህንነትና መብት ለማስጠበቅ ሕግ በሚጥሱ የውጭ ሀገር ስራ ስምሪት ኤጀንሲዎችና ሕገወጥ ደላሎች ላይ ጥብቅ እርምጃ መውሰድ መጀመሩን አስታውቋል። ሚኒስትር ዴኤታው በሰጡት ማብራሪያም ስልጣን በተሰጠው ተቆጣጣሪ አካል ስር ከሚገኙት 1200 ገደማ ኤጀንሲዎች ውስጥ የሕግ ጥሰት በፈጸሙት ላይ አስተዳደራዊ እርምጃዎች መወሰዳቸውን ገልጸዋል። መስሪያ ቤቱ በእነኚህ በሚቆጣጠራቸው ኤጀንሲዎች ላይ በተደጋጋሚ ጥፋቶች ሲገኙ ሚኒስቴር መስሪያ ቤቱ ባለው ስልጣን አድሚኒስትሬቲቭ አስተዳደራዊ እርምጃዎችን በተደጋጋሚ የጊዜያዊነት እንዲሁም ከዛም ባለፈ መልኩ እርምጃዎች ሲወሰድ ቆይቷል ማለት ነው። በበጀት ዓመቱ ብቻ ከ600 በላይ እግዶች ተካሂዷል። ኤጀንሲዎች ይታገዳሉ። ከትንሽ እስከ ትልቅ ጥፋቶች ሲያጠፉ እግዶች ይካሄዳሉ። የእግድ ብዛትን ስንመለከት ከ600 በላይ እግዶች ተከናውኗል። በኤጀንሲ ደረጃ ስናይ ደግሞ ከ400 ኤጀንሲዎች በላይ ታግደው እንዲታረሙ ከጥፋታቸው እንዲታረሙ ተደርጓል ማለት ነው። ይህ ማለት ድግግሞሽ ሲኖር ቁጥሩ ከዛ በላይ ስለሚበዛ ከ600 በላይ እግዶች በተለያዩ ጥፋቶች በተለያዩ ጉዳዮች ላይ ተካሂዷል ማለት ነው።
በሌላ በኩል በውጭ ሀገር ስራ ስምሪት ሂደት ከፍተኛ ቅሬታ ሲያስነሳ የነበረውን የአየር ትኬት ግዢ ብልሹ አሰራር ለመፍታት አዲስ የመረጃ ስርዓት መዘርጋቱን የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ተናግረዋል። ከዚህ ቀደም የነበረው አሰራር የሀገርን ጥቅም የሚጎዳና ዜጎችን ለእንግልት የሚዳርግ እንደነበርም አስታውሰዋል። ህጋዊ መስመሩን ለማስተካከል ከሚደረገው ጥረት በተጓዳኝ የህጋዊ ተቋማትንና የመንግስት የስራ ኃላፊዎችን ስም በማስመሰል እንዲሁም በማህበራዊ ሚዲያ ዜጎችን በሚያታልሉ ህገወጥ አዘዋዋሪዎች ላይ ከጸጥታና ፍትህ ተቋማት ጋር በመቀናጀት ህጋዊ እርምጃዎች እየተወሰዱ እንደሚገኙ ሚኒስትሩ አብራርተዋል። ኤልኤምአይኤስ ጋር ኢትዮጵያ ገበያ መረጃ ስርዓት ጋር ተያይዞ የክፍያ ስርዓቱን እኛ አንወስንም። ከትኬት ሽያጭ ጋር የተነሳውን በተመለከተ በገበያ ነው የሚመራው። እኛ ያደረግነው ምንድነው? በሂደቱ የነበሩ ችግሮችን ለማቃለል የሚያስችል ስርዓት በኢትዮጵያ ገበያ መረጃ ስርዓት አማካይነት ነው የዘረጋ ነው። ይሄ የቲኬት ሽያጭ ስርዓት የጎደሉት ነገሮች ነበሩ። አንደኛው የጎደለው የሀገርን ጥቅም በተሟላ ደረጃ የሚያስጠብቅ አልነበረም ሂደቱ። ስለዚህ ሀገር ማግኘት ያለባትን ጥቅም በሚያስጠብቅ መንገድ ተቃኝቷል። የግልጽነት ችግሮችም ነበሩት። ይሄንን በሚፈታ መንገድ ተቃኝቷል። አልፎ ተርፎ የዜጎችን ደህንነት አጋላጭ የሆኑ ምክንያቶችም ነበሩት። ቅሬታ ቀርበዋል የተባለው ትክክል ነው፣ እኛም እናውቀዋለን ቅሬታ እንዳለ። ቅሬታው ግን ከነዚህ ሁሉ ጥቅሞች አኳያ ሂደቱን በግልጽነት በአሳታፊነት ለመምራት ጥረት ተደርጓል። ኦፕሬተሮቹ የሂደቱ አካል ነው የነበሩት። ፋይናሊ ወደ ስራ ሲገባ ዜጎችንም አልፎ አልፎ በአንዳንድ ኦፕሬተሮች ምክንያት ለህገወጥ አዘዋዋሪዎች የሚያጋልጥ አይነት ሁኔታም ስለነበረው ያንን ቀዳዳ በሚዘጋ መንገድ ነው ተግባራዊ የተደረገው። ይሄ ተግባራዊ ሲደረግ አዲስ ነገር ይዞ መጥቷል። ተጠያቂነትን ያስከትላል ማለት ነው። ከዚህ ውጪ የሚሄዱ ነገሮች ካሉ አካውንታቢሊቲ የሚያረጋግጥ ነው። ሚኒስትሩ አያይዘውም ዜጎች ከህገወጥ አዘዋዋሪዎች ራሳቸውን እንዲጠብቁ አሳስበዋል። ለዚህም ህጋዊ አሰራርን በተከተሉና የብቃት ማረጋገጫ ባላቸው ኤጀንሲዎች በኩል ብቻ ስምሪታቸውን ሊያከናውኑ እንደሚገባ እንዲሁም መንግስት የሁለትዮሽ ስምምነት ወደ ተፈራረመባቸው ሀገራት ብቻ መጓዝ እንዳለባቸው ጥሪ አቅርበዋል። ውድ ተመልካቾቻችን ከምርጫ ጋር ወደ ተያያዘ ዜና አለፍን። ዓለም አቀፍ ታዛቢዎች ሰባተኛውን ጠቅላላ ምርጫ እንደሚታዘቡ ብሔራዊ ምርጫ ቦርድ አስታውቋል። የመራጮች የምዝገባ ሂደትን ለመታዘብ የሚችሉ ወኪሎቻቸውን ያሳወቁ ፓርቲዎች ውስን መሆናቸውንም ቦርዱ ገልጿል። እሱ ባሉጋሻው ተጨማሪ አለው። የኢትዮጵያ ብሔራዊ ምርጫ ቦርድ የካቲት 28 ቀን 2018 ዓ.ም በጀመረው የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ እስከ አርብ መጋቢት 4 ቀን ድረስ ከ9 ሚሊዮን በላይ መራጮች መመዝገባቸውን አስታውቋል። በዚህ የመራጮች ምዝገባ ሂደት ውስጥ ከኢንተርኔት አገልግሎት እንዲሁም ከምዝገባ ስርዓት ጋር በተገናኘ ያጋጠሙ ችግሮች መኖራቸውን የገለጹት የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ቦርዱ አጋጥመዋል የተባሉ ችግሮችን ለመፍታት ከሚመለከታቸው አካላት ጋር እየሰራ መሆኑን ጠቁመዋል። በዚህ የቅድመ ምርጫ እንዲሁም በሌሎች የምርጫ ሂደቶች ውስጥ ያሉ ተግባራትን ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና ሌሎች ዓለም አቀፍ ተቋማት እንዲታዘቡት ይጠበቃል። ፓርቲዎች የመራጮች ምዝገባ ሂደትን መታዘብ የሚያስችላቸው ሂደት ውስጥ ናቸው ወይ ሲል ጣቢያችን ጥያቄ ያቀረበላቸው ወይዘሮ ሜላትወርቅ የመታዘብ ስራውን የሚሰሩላቸውን ወኪሎች ያሳወቁ ፓርቲዎች ውስን መሆናቸውን ተናግረዋል። ወኪሎች እየተንቀሳቀሱ ምርጫ ጣቢያዎችን የሚያዩበት የምዝገባ ሂደቱን የሚያዩበትን የሚገቡበትን ልዩ ማለፊያ ባጅ ይሰጣል። ቦርዱን በተመለከተ ባጁ ተዘጋጅቶ ተቀምጦ ለፓርቲዎች ልከናል። ዝርዝር የእናንተን ተወካዮች ወይም ታዛቢዎች ላኩልን ብለን ልከናል። ግን እስካሁን ድረስ በጣም ውስን የሆኑ ፓርቲዎች ናቸው ዝርዝር የላኩልን። ስለዚህ እነሱን በተመለከተ እንደ ቀደም ተከተላቸው እንዳመጣጣቸው ምዝገባ እያደረግን ስርጭት የምንጀምር ይሆናል። ግን በጣም ውስን የሆኑ ፓርቲዎች ናቸው ያቀረቡልን። ሰባተኛውን ጠቅላላ ምርጫ ለመታዘብ ጥያቄ ያቀረቡና ከቦርዱ ፍቃድ ያገኙ 45 የሲቪል ማህበረሰብ ድርጅቶች መኖራቸውን አክለው የገለጹት ዋና ሰብሳቢዋ ተጨማሪ 12 ድርጅቶች ምርጫውን ለመታዘብ ጥያቄ ማቅረባቸውን ገልጸዋል። ቦርዱ ከዚህ ቀደም ወደ
45 ለሚጠጉ የምርጫ ታዛቢ ስራ ለመስራት ለሚፈልጉ የሲቪል ማህበረሰብ ድርጅቶች 547 አስተባባሪዎችና 129,000 ታዛቢዎች በቋሚና በተንቀሳቃሽ በረጅም ጊዜና በአጭር ጊዜ ታዛቢዎች እናሰማራለን ብለው የጠየቁ ፈቃድ ሰጥቷል። በተጨማሪነት ሌሎችም ስለመጡ ቦርዱ እነዚህን ተቀብሎ 12 ለሚሆኑ የመታዘብ ስራ ለሚሰሩ የምዝገባ ሂደት ላይ ናቸው ያሉት። ምርጫውን ለመታዘብ ፍላጎት ያሳዩ ዓለም አቀፍ የምርጫ ታዛቢዎች በውጭ ጉዳይ ሚኒስቴር በኩል ጥያቄ እያቀረቡ መሆናቸውን የተመለከተ መረጃ እንዳላቸውም ዋና ሰብሳቢዋ ጠቁመዋል። እስካሁን ባለው ሂደት ዓለም አቀፍ ታዛቢዎች ምርጫውን እንደሚታዘቡ መረጋገጡንም ነው ወይዘሮ ሜላትወርቅ የተናገሩት። ዓለም አቀፍ ታዛቢዎችን በተመለከተ እንግዲህ በውጭ ጉዳይ ሚኒስቴር በኩል ነው ይሄ ሂደት የሚካሄደው። ጥያቄ ያቀረቡ አካላት እንዳሉ አለን መረጃው። ነገር ግን ጥንቅቅ ብሎ ሲመጣ ማናቸው ምን ያህል ነው የሚያሰማሩት የሚለውን እንግዲህ ዝርዝር መረጃ ሲደርሰን ይፋ የምናደርገው ይሆናል። ግን አንድ ነገር የዓለም አቀፍ ታዛቢዎች እንደሚገኙ ማረጋገጫ ተሰጥቶናል። ከ10,000 በላይ እጩዎች ለመወዳደር የተመዘገቡበት 7ኛው ጠቅላላ ምርጫ ሊካሄድ 77 ቀናት ብቻ ቀርተውታል። የኢራን ጦርነት 16ኛ ቀኑ ላይ ሲደርስ አሜሪካና እስራኤል በኢራን በርካታ ከተሞች ላይ የሚፈጽሙትን ድብደባ ቀጥለዋል። በሊባኖስም የእስራኤል ጦር ዘመቻ ሲቀጥል የጦሩ 91ኛው ብርጌድ ወደ ደቡብ ሊባኖስ ዘልቆ በመግባት የምድር ዘመቻ መጀመሩን አውጇል። በአንጻሩ ኢራን የምትወስደውን አጸፋ የቀጠለች ሲሆን በዱባይ አውሮፕላን ማረፊያ አቅራቢያ በድሮን ጥቃት የተነሳው እሳት በቁጥጥር ስር መዋሉ ቢገለጽም በረራዎች ተቋርጧል ተብሏል። ሙሴ ከበደ ዝርዝር አለው። የሰው ልጅ የታሪክ መጽሐፍት ሊመዘግቡት ከሚችሉት እጅግ የከፋና አስፈሪው የጥፋት ምዕራፍ ዛሬ 16ኛ ቀኑን ይዟል። ሰማዩ በብረትና በእሳት ተሸፍኗል። ምድሪቱ ደግሞ በሚሳኤል ፍንዳታና በንጹሃን ዜጎች ሰቆቃ ትናወጣለች። አየር ላይ የሚታየው ጥቁር ጭስና የሚሰማው የግዙፍ ፍንዳታ ድምፅም ዛሬ በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ላይ የጥፋት ጥላውን ጥሏል። እስራኤል በኢራን ላይ የጀመረችውን የአየር ድብደባ ወደ አዲስና ይበልጥ አደገኛ ምዕራፍ አሸጋግራለች። የእስራኤል መከላከያ በሰጠው እጅግ አስደንጋጭ መግለጫም በኢራን ምድር ላይ ገና ያልተመቱ በሺዎች የሚቆጠሩ ተጨማሪ ኢላማዎች እንዳሉ አሳውቋል። ይህ ማለት እስካሁን የታየው ውድመት ገና ለሚመጣው ታላቅ እልቂት እንደ መቅደም የሚቆጠር ነው። የአሜሪካና የእስራኤል ጥምር ኃይል ጥቃቱን ወደ ኢራን ምዕራባዊና ማዕከላዊ ግዛቶች ለማስፋፋት ቃል በገቡ ጥቂት ሰዓታት ውስጥም የማርካዚ ግዛት የደም ምድር ሆናለች። በማርካዚ ግዛት ውስጥ የተፈጸመው ጥቃት እጅግ ዘግናኝ ነው። የመህር የዜና ወኪል እንደዘገበው በአራክ ከተማ ዙሪያ በሚገኙ የመኖሪያ መንደሮች ላይ በወረደው የሚሳኤል ናዳ ቢያንስ 4 ንጹሃን ዜጎች ለህልፈት ተዳረጉ ሲሆን ቁጥሩ ከዚህም በላይ ሊያሻቅብ እንደሚችል ሰግቷል። በዚሁ ግዛት በምትገኘው መሃላት ከተማም አንድ የመኖሪያ ህንፃ በሚሳኤል ተመቶ የአንድ ሰው ህይወት ሲያልፍ ሌሎች 7 ሰዎች ደግሞ በከባዱ ቆስለዋል። ጦርነቱ ወታደራዊ ይዞታዎችን አልፎ የሰላማዊ ዜጎችን መኝታ ቤት እንኳ እያንኳኳ ይገኛል። ይባስ ብሎም በኮሜን ከተማ የሚገኘው የሻሂድ ኮሜኒ የወንዶች ትምህርት ቤት በንጋት ላይ በተሰነዘረ ድንገተኛ የአየር ጥቃት ክፉኛ ፈርሷል። የፋርስ የዜና ወኪል ያወጣቸው ፎቶግራፎችም ትምህርት ቤቱና በዙሪያ ያሉ መኖሪያ ቤቶች እንዴት ወደ ፍርስራሽነት እንደተቀየሩ የሚያሳዩ ሆኗል። ምንም እንኳን በትምህርት ቤቱ ውስጥ የሰው ሕይወት ቢያልፍም የኢራን ቀይ ጨረቃ ማህበር ያወጣቸው ምስሎች ግን ትምህርት ቤቱ ሙሉ በሙሉ ከጥቅም ውጭ መሆኑን ያረጋግጣሉ። ይህ በእንዲህ እንዳለ ከሳምንታት በፊት በሚናብ የሴቶች ትምህርት ቤት ላይ ደርሶ 170 ህጻናትንና ንጹሃንን ለቀጠፈው አሰቃቂ ጥቃት አጥቂው አካል ተጠያቂ መሆንና ካሳ መክፈል እንዳለበት የሩሲያ አምባሳደር ካዜም ጃላሊ በጽኑ አሳስበዋል። አምባሳደሩ ይህን የጦር ወንጀል የፈጸሙ አካል ለፈጠረው ውድመት ሁሉ ዋጋ ሊከፍል ይገባል ሲሉ ለቴህራን ያላቸውን ድጋፍ ገልጸዋል። የመጀመሪያ ደረጃ ምርመራዎች እንደሚጠቁሙት ከሆነ ትምህርት ቤቱ የተመታው በአሜሪካ ሚሳኤል ሊሆን ይችላል ተብሎ ይጠረጠራል። በሊባኖስ ግንባር ደግሞ ጦርነቱ ወደ አዲስና አስፈሪ ምዕራፍ ተሸጋግሯል። የእስራኤል 91ኛ ብርጌድ ወደ ደቡብ ሊባኖስ ዘልቆ በመግባት የምድር ወረራ መጀመሩን አውጇል። እስራኤል ይህን እርምጃ የፊት መከላከያ ቀጠናን ለማስፋፋትና የሂዝቦላን መሠረተ ልማት ለማጥፋት ስትል ብትጠራውም በመሬት ላይ ግን እልቂቱ ቀጥሏል። ጦርነቱ ከተጀመረበት የካቲት 8 ቀን አንስቶ በሊባኖስ ውስጥ ብቻ 850 ሰዎች ተገድለዋል። ከእነዚህም ውስጥ 66 ሴቶች፣ 107ቱ ህጻናት ሲሆኑ 32ቱ ደግሞ የጤና ባለሙያዎች ናቸው። ከ800 ሺህ በላይ ሊባኖሳውያንም ቤታቸውን ጥለው ተሰደዋል።
በየመንገዱም ላይ ወድቀው ይገኛሉ። በደቡብ ሊባኖስ ያተርና ኪአም ከተማ ላይ ያረፈው ተከታታይ የአየር ድብደባ ሰማዩን በእሳት አጥለቅልቆታል። የእሳታማው ጥንቅጥ ወደ ባሕረ ሰላጤው ሀገራትም እንደ ሰደድ እሳት ተሰራጭቷል። በአቡዳቢ በአልባህያን አካባቢ አንድ ሚሳኤል በሲቪል መኪና ላይ ወድቆ የአንድ ፍልስጤማዊ ሕይወት ማለፉን የአቡዳቢ ሚዲያ ቢሮ አረጋግጧል። ዱባይም የዚህ ጦርነት ሰለባ ሆናለች። በዱባይ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የሚገኝ የነዳጅ ማከማቻ ታንከር በድሮን ጥቃት መመታቱን ተከትሎ የተቀሰቀሰው እሳት አየር ማረፊያው ለጊዜው እንዲዘጋ አድርጓል። የኤሚሬትስ አየር መንገድም በረራዎችን ለመቀነስና ለመሰረዝ የተገደደ ሲሆን በረራዎችም ወደ አልማክቱም ዓለም አቀፍ አውሮፕላን ማረፊያ እንዲዘዋወሩ ተደርጓል። ዱባይ ፖሊስ ወደ አውሮፕላን ማረፊያ የሚወስዱ መንገዶችንና ዋሻዎችንም ዘግቷል። የኤሚሬትስ መከላከያ ሚኒስቴር የአገሪቱ የአየር መከላከያ ዘዴዎች ከኢራን ከሚመጡ የሚሳኤልና የድሮን ጥቃቶችን እየመከቱ መሆኑን ገልጿል። ሳውዲ አረቢያን በበኩሏ በሪያድና በምስራቅ ግዛቶቿ ላይ የተሰነዘሩ 3 የኢራን ድሮኖችን መታመጣሏን አስታውቃለች። እስካሁን በሳውዲ በኩል ብቻ በመቶዎች የሚቆጠሩ ድሮኖችና ሚሳኤሎች መመከናቸው የጥቃቱን ስፋት ያሳያል። በዚህ ሁሉ ምስቅልቅል ውስጥ ግን አንድ የሚገርም ክስተት እየታየ ነው። ቀደም ሲል በተለያዩ ፖለቲካዊ ምክንያቶች ተቃቅረው የነበሩት የባሕረ ሰላጤው ሀገራት አሁን አንድነት እያሳዩ ነው። የኳታር ጠቅላይ ሚኒስትርና የሳውዲ አረቢያ የውጭ ጉዳይ ሚኒስትር በስልክ በመነጋገር ጦርነቱ በአስቸኳይ እንዲቆም ጥሪ አቅርበዋል። የሳውዲ አልጋ ወራሽ መሐመድ ቢን ሰልማንና የኤሚሬትስ ፕሬዚዳንቱ መሐመድ ቢን ዛይድን በመነጋገር የባሕረ ሰላጤው ሀገራት ግዛታቸውን በጋራ ለመከላከል ተስማምተዋል። ከ145 በላይ የዩክሬን የረዥም ርቀት ካሚካዜ ድሮኖች የሩሲያ የፖለቲካና የኢኮኖሚ ማዕከል በሆነችው ሞስኮ ላይ የጥቃት ሙከራዎች ማድረጋቸው ተሰምተዋል። እንደ ሞስኮ ከንቲባ ገለጻ ከ100 በላይ የሚሆኑ ድሮኖች በከተማዋ መከላከያ ተመተው ቢወድቁም የጥቃቱ ስፋትና ተደጋጋሚነት የክሬምሊንን የአየር መከላከያ አቅም ጥያቄ ውስጥ እንደከተተው ተገልጿል። ደምሶች ፈራው ዝርዝር አለው። የሩሲያና የዩክሬን ደም አፋሳሽ ጦርነት 4ኛ ዓመቱን በያዘበት በዚህ ወቅት ሞስኮ በታሪኳ አይታው የማታውቀውን ታላቅ የአየር ጥቃት አስተናግዳለች። ከ145 በላይ የዩክሬን የረጅም ርቀት ካሚካዜ ድሮኖች ወደ ሩሲያ የፖለቲካና የኢኮኖሚ ማዕከል ተወርውረዋል። እንደ ሞስኮ ከንቲባ ገለጻ ከ100 በላይ የሚሆኑ ድሮኖች በከተማዋ መከላከያ ተመተው ቢወድቁም የጥቃቱ ስፋትና ተደጋጋሚነት የክሬምሊንን የአየር መከላከያ አቅም ጥያቄ ውስጥ ከቷል። የሞስኮ ከንቲባ ሰርጌይ ሶቢያኒን እንደገለጹት ለ2 ቀናት ያህል በርካታ የረጅም ርቀት ካሚካዜ ድሮኖች ወደ ከተማዋ ሲምዘገዘጉ ተመትተዋል። በአንድ ሌሊት ብቻ ቢያንስ 145 ድሮኖች የተመቱ ሲሆን ከእነዚህም ውስጥ 53ቱ በሞስኮ ክልል ሰማይ ላይ የተመቱ መሆናቸውን ሮይተርስ አስነብቧል። በጥቃቱ ምክንያት በሞስኮ ዋና ዋና አውሮፕላን ማረፊያዎች ላይ ለጊዜው የበረራ ገደቦች ተጥለው የነበረ ቢሆንም ባለስልጣናት እስካሁን ስለደረሰው የሰው ሕይወት ጉዳት ወይም ከፍተኛ የንብረት ውድመት የገለጹት ነገር የለም። ዩክሬን ስለተባለው የድሮን ጥቃት እስካሁን የሰጠችው ይፋዊ መግለጫ የለም። ሆኖም ኪየቭ የሩሲያን የጦርነት አቅም ለማዳከም በሩሲያ ግዛት ውስጥ የሚገኙ ወታደራዊና የኤነርጂ መሰረተ ልማቶችን በረጅም ርቀት ድሮኖች መምታት እንደ ዋና ስልት እየተጠቀመችበት ትገኛለች። ይህ ጥቃት ዩክሬን ባለፉት 4 ዓመታት ውስጥ በድሮን ቴክኖሎጂ ምን ያህል እንደገሰገሰች የሚያሳይ ትልቅ ማረጋገጫ ነው። ጦርነቱ በጀመረበት በ2022 ዓ.ም ዩክሬን በምዕራባውያን እርዳታ ላይ ጥገኛ የነበረች ቢሆንም አሁን ግን በራሷ አቅም በሺዎች የሚቆጠሩ ኪሎሜትሮችን መጓዝ የሚችሉ የጠላትን የራዳር ስርዓት የሚያታልሉና ኢላማቸውን በትክክል የሚመቱ ድሮኖችን በብዛት የማምረት አቅም ገንብታለች። ሩሲያ በኪየቭና በሌሎች የዩክሬን ከተሞች ላይ የምታካሄደውን የኢነርጂና የሲቪል መሰረተ ልማት ጥቃት ዩክሬንን በተመሳሳይ መልኩ በሞስኮ ላይ በመመለስ የጦርነቱን ዋጋ ለሩሲያውያን እያሳወቀች ትገኛለች። በዚህ አስቸጋሪ ወቅት ፕሬዝዳንት ቮሎዲሚር ዜሌንስኪ ወሳኝና አወዛጋቢ የሆነ ውሳኔን አሳልፈዋል። የዩክሬን የግል ድሮን አምራች ኩባንያዎች ቴክኖሎጂያቸውን በቀጥታ ለውጭ ሀገራት እንዳይሸጡ የሚከለክል ጥብቅ መመሪያ አውጥተዋል። ይህ ውሳኔ የመጣው አንድ የዩክሬን ኩባንያ እጅግ ዘመናዊ የሆኑ የድሮን መጥለፊያ ቴክኖሎጂዎችን ለውጭ ገበያ ለማቅረብ በመሞከሩ እንደሆነ ዘ ኢንዲፔንደንት ዘግቧል። ዜሌንስኪ እንደሚከራከሩት ዩክሬን በአሁኑ ወቅት የህልውና ትግል ላይ ባለችበት ሁኔታ ማንኛውም ወታደራዊ ቴክኖሎጂ በመጀመሪያ ለሀገር መከላከያ መዋል አለበት። የመንግስትን እውቅና ሳይዙና የሀገሪቱን ደህንነት ግምት ውስጥ ሳያስገቡ የሚደረጉ የቴክኖሎጂ ሽያጮች ክህደት ናቸው የሚል ጠንካራ አቋም ይዘዋል። ይህ እርምጃ በዩክሬን ውስጥ እያደገ የመጣውን የወታደራዊ ኢንዱስትሪ ውስብስብነት ለመቆጣጠርና ቴክኖሎጂው ወደ ጠላት እጅ እንዳይገባ ለመከላከል የታለመ ነው። ይሁን እንጂ ይህ ገደብ በዩክሬን የቴክኖሎጂ ዘርፍ ላይ ቅሬታን ፈጥሯል።
ብዙ አምራቾች ለምርምርና ለልማት የሚሆን የገንዘብ ምንጭ ለማግኘት ወደ ውጭ ገበያ መመልከት ግድ ይለናል የሚል አስተያየትን ሰንዝረዋል። ዜሌንስኪ ግን ለዚህ መፍትሄ ብለው ያቀረቡት ሀሳብ የቴክኖሎጂ ሽያጭ በመንግስት በኩል መሆን አለበት፣ የሚገኘውም ጥቅም ለጦርነቱ ወጪ መሸፈኛ መዋል አለበት የሚል ነው። በአሜሪካ በኩል ያለው ሁኔታ ግን ይበልጥ ውስብስብ ነው። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ ለዩክሬን የሚሰጠው ድጋፍ በከፍተኛ ሁኔታ ቀንሷል። ይባስ ብሎም ትራምፕ የዩክሬንን የቴክኖሎጂ አቅርቦት በይፋ እያጣጣሉ ይገኛሉ። ዜሌንስኪ ለአሜሪካ ያቀረቡት ከ35 እስከ 50 ቢሊዮን ዶላር የሚገመት የቴክኖሎጂ ትብብር ስምምነት በትራምፕ ዘንድ ተቀባይነት አለማግኘቱን አልጀዚራ ዘግቧል። ይህ ስምምነት ዩክሬን ባለፉት ዓመታት ያፈራቻቸውን ከ200 በላይ የድሮን የሰው ሰራሽ አስተውሎትና የኤሌክትሮኒክስ ውጊያ ኩባንያዎቹን ምርት ለአሜሪካ ለማካፈል የቀረበ ነበር። ዜሌንስኪ እኛ ገንዘብ ብቻ አንጠይቅም፣ የዓለምን ወታደራዊ ሚዛን የሚቀይር ቴክኖሎጂ አለን ቢሉም ትራምፕ ግን ከዜሌንስኪ የምንፈልገው ምንም አይነት የድሮን እርዳታ የለም በማለት ምላሽ ሰጥተዋል። ትራምፕ ዜሌንስኪን ከፑቲን ጋር ስምምነት ባለማድረጉ ጦርነቱን እያስቀጠለ ያለ ግትር መሪ አድርገው ይገልጹታል። ይህ የአሜሪካ አቋም ዩክሬን በምዕራባውያን ዘንድ የነበራትን የዲሞክራሲ ምሽግነት ሚና እያዳከመው ነው። ትራምፕ አሜሪካን ፈርስት በሚለው መርሃቸው መሰረት ለዩክሬን የሚፈሰውን ቢሊዮን ዶላሮች ለማስቆምና ሩሲያን በማስማማት ጦርነቱን በአጭር ጊዜ ለመጨረስ እየወጠኑ ነው። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። በመራጮች ምዝገባ ሂደት ውስጥ ተባባሪ ያልሆኑ የክልል መንግስታት እንዳጋጠሙት ብሔራዊ ምርጫ ቦርድ አስታወቀ። ከየካቲት 28 ቀን 2018 ዓ.ም ጀምሮ የመራጮች ምዝገባ እያከናወነ የሚገኘው ቦርዱ ለምዝገባ የሚያገለግሉ ቁሳቁሶችን ወደ ምርጫ ጣቢያዎች በማጓጓዝ ሂደት ውስጥ ከትራንስፖርትና ነዳጅ አቅርቦት እንዲሁም በሌሎች ጉዳዮች ዙሪያ ማድረግ የሚገባቸውን ትብብር ያላደረጉ የክልል መንግስታት እንዳጋጠሙት የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ተናግረዋል። በዚህ ጉዳይ ቦርዱ ያቀረበውን አስተያየት ተመልክተው ማስተካከያ ያደረጉ ክልሎች ቢኖርም አሁንም ተባባሪ ያልሆኑ የክልል መንግስታት መኖራቸውን ዋና ሰብሳቢዋ ተናግረዋል። በአዋጅ ቁጥር 1162 ማንኛውም አካል ለቦርዱ ስራ የመተባበር ግዴታ አለበት ይላል። ይህንን ግዴታ ያልተወጡ የክልል መንግስታት አሉ። ይህንን ግዴታ ያልተወጡ አካላት አሉ። የሚመለከታቸውን አካላት አሳስበናል። አንዳንዶቹ አስተካክለዋል፣ አስፈላጊውን ድጋፍ አድርገዋል። አንዳንዶቹ ያላደረጉ አሉ። የማጣራት ሂደት አለው። ይሄንን የማጣራት ሂደት አውቆ ቦርዱ አግባብ ነው ባለ ጊዜ እነማን ናቸው፣ ምንድነው ያላደረጉት የድጋፍ አይነት የሚለውን ይፋ የሚያደርገው ይሆናል። የውጭ ጉዳይ ሚኒስቴር ከመካከለኛው ምስራቅ ወደ ሀገራቸው መመለስ የሚፈልጉ ዜጎችን ለመመለስ ክትትል እያደረኩ ነው ብለዋል። ከሁለት ሳምንት በፊት በአሜሪካ በእስራኤልና በኢራን መካከል በተጀመረው የመካከለኛው ምስራቅ ጦርነት ሳቢያ ችግር ውስጥ የገቡና ወደ ሀገራቸው ለመመለስ የሚፈልጉ ኢትዮጵያውያን ለመመለስ ክትትል እያደረገ መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። ከውጭ ጉዳይ ሚኒስቴር ቃል አቀባይ ጽሕፈት ቤት የተገኘው መረጃ እንደሚያሳየው በሊባኖስ ቤሩት የሚገኘው የኢትዮጵያ ቆንስላ የኢትዮጵያውያንን ደህንነት እንዲጠብቅ ማድረግ ያለበትን እርምጃ እየወሰደ ነው ተብሏል። በሁሉም የመካከለኛው ምስራቅ የኢትዮጵያ ሚስዮኖች ተመሳሳይ የዜጎች ደህንነት ጥበቃ አሰራር መዘርጋቱ የተገለጸ ሲሆን በሊባኖስ ባለው አሳሳቢ ሁኔታ ምክንያት ችግር ውስጥ የወደቁ ኢትዮጵያንን አስመልክቶ ጠንካራ ክትትል እየተደረገ መሆኑ ተገልጿል። በአዲስ አበባ ከተማ ህንፃ የሚያስገነቡ አስገንቢዎች የሰራተኞችን ደህንነት የሚቆጣጠር ባለሙያ እንዲመደቡ እንደሚገደዱ የከተማዋ የግንባታ ፍቃድና ቁጥጥር ባለስልጣን አስታወቀ። የአዲስ አበባ ከተማ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን ምክትል ዋና ዳይሬክተር አበበሸቱ ለሪፖርተር እንደገለጹት በስራ ላይ የሚያጋጥም ሞትን ለመከላከልና የግንባታ ደህንነት መሰረታዊ አስፈላጊነትን ለማረጋገጥ የህንፃ አስገንቢዎች በዘርፉ የሰለጠነ የደህንነት ባለሙያ እንዲቀጥሩ ይገደዳሉ። ይህንን ለማድረግ የሚያስችል መመሪያ እንደሚወጣ ገልጸው እያንዳንዱ የግንባታ ቦታ በህግ ተደግፎ የደህንነት ባለሙያ ይኖረዋልም ብለዋል። በግንባታ ደህንነት የሰለጠኑ ባለሙያዎች ገበያ ውስጥ በምን ያህል ይገኛሉ ተብሎ ሲፈተሽ የተገኘው መጠን በቂ አለመሆኑና ጉድለት መኖሩን የጠቀሱልን ምክትል ዋና ዳይሬክተሩ ለዚህም ሲባል ለ7 ዙር ትርጉም ያለው ስልጠና መስጠቱንና በቀጣይም 8ኛ ዙር እንደሚጀምር ተናግረዋል። በተያዘው 2018 በጀት ዓመት 2000 ባለሙያዎችን ለማሰልጠን እቅድ ተይዞ በ6 ወራት 800 ማሰልጠን መቻሉን አስረድተዋል። ከሀገር ማዶ ያገኘናቸው መረጃዎች አለፍን።
የዩጋንዳው ተቃዋሚ መሪ ቦቢ ዋይን በጥር ወር ከተካሄደው አወዛጋቢ ምርጫ በኋላ ለሕይወታቸው በመስጋት ሀገር ጥለው መሰደዳቸውን አስታወቁ። ለ2 ወራት በዩጋንዳ ተደብቀው ከቆዩ በኋላ አሁን ባሉበት ባልታወቀ ስፍራ ሆነው እንደተናገሩት የፕሬዝዳንት ዩዌሪ ሙሴቬኒ መንግስት ሊያጠፋኝ ይፈልጋል ሲሉ ከሰዋል። በተለይም የሙሴቬኒ ልጅ ጀነራል ሙሁዚ ከይኒሩጋባ እንደሚፈልግ መዛታቸው ለስደት ዋነኛ ምክንያት መሆኑን ጠቁመዋል። ምንም እንኳን የመንግስት ባለስልጣናት ተቃዋሚውን እንደማያሳድዱት ቢገልጹም ቦቢ ዋይን ግን ትግሉን ከውጭ ሆነው እንደሚቀጥሉና በሙሴቬኒ ላይ ዓለም አቀፍ ማዕቀብ እንዲጣል ጥሪ አቅርበዋል። ለፕሬዝዳንትነት መወዳደር ወንጀል አይደለም ሲሉም ለተፈጠረው አፈና መንግስትን ተጠያቂ አድርገዋል። በህንድ ምስራቃዊ ኦዲሻ ግዛት በሚገኝ የመንግስት ሆስፒታል የድንገተኛ ሕክምና ክፍል ላይ በደረሰ የእሳት አደጋ 10 ሰዎች መሞታቸውን የክልሉ ባለስልጣናት አስታወቁ። ሕይወታቸው ያለፈው ሰዎች በሙሉ በክፍሉ ውስጥ ሕክምና ላይ የነበሩ ታካሚዎች መሆናቸው መረጋገጡም ተነግሯል። በተጨማሪም ታካሚዎችን ለማዳን ጥረት ሲያደርጉ የነበሩ 11 የጤና ባለሙያዎች የቃጠሎ ጉዳት ደርሶባቸዋል። የእሳቱ መንስኤ በኤሌክትሪክ መስመር ብልሽት ሳይሆን እንዳልቀረ የተገመተ ሲሆን የእሳት አደጋ ሰራተኞች ቃጠሎውን በቁጥጥር ስር አውለዋል። የኦዲሻ ግዛት ዋና ሚኒስቴር ለሟች ቤተሰቦች ካሳ እንደሚከፍልና በአደጋው ላይ ጥብቅ የዳኝነት ምርመራ እንዲደረግ ትዕዛዝ አስተላልፈዋል። በህንድ ሆስፒታሎች ውስጥ ከኤሌክትሪክ ብልሽት ጋር ተያይዞ የሚከሰቱ የእሳት አደጋዎች ለብዙዎች ሞት ምክንያት እየሆነም ይገኛል። አውሮፓዊቷ ሀገር ዩክሬን በከፍተኛ ሁኔታ የኢኮኖሚ ውድቀት እያጋጠማት እንዳለ ተነግሯል። ያለፉትን ዓመታት በጦርነት ውስጥ የምትገኘው ሀገሪቱ በጦርነቱ የወደመባትን መሰረተ ልማት መልሶ ለመገንባት 588 ቢሊዮን ዶላር ያስፈልጋታልም ተብሏል። ምረት ደግፍ በቢዝነስ ጥንቅሯ ተመልክተዋለች። ያለፉትን 4 ዓመታት በጦርነት ውስጥ እያሳለፈች የምትገኘው አውሮፓዊቷ ሀገር ዩክሬን በከፍተኛ ሁኔታ የኢኮኖሚ ውድቀት እያጋጠማት እንዳለ ተነግሯል። የጦርነቱ አለመርገብ የሀገሪቱ ግማሽ በጀት ወደ ጦርነቱ ፈሰስ እንዲደረግ በማስገደዱ የውድቀቱ መነሻ እንደሆነም ተዘግቧል። ሀገሪቱ በ2024 ብቻ ለመከላከያና ደህንነት ዘርፍ የመደበችው በጀት ከሀገሪቱ አጠቃላይ ምርት 34 በመቶ ገደማውን ወስዷል። ጦርነቱ ከመጀመሩ በፊት በነበሩት ዓመታት የሀገሪቱ መከላከያና ደህንነት ከጠቅላላ ምርቱ ላይ 3.2 በመቶ ያሉን ብቻ ይጠቀም የነበረ ሲሆን ይህም አሁን ካለው ወጪ ጋር ሲነጻጸር በብዙ እጥፍ ማደጉን ያመላክታል። የሀገሪቱ መንግስት ለ2025 ባዘጋጀው የበጀት ረቂቅ ላይ 55 በመቶ ያህሉን በጀት ለጦር መሳሪያ ግዢ፣ ለወታደሮች ደሞዝና ለደህንነት ስራዎች እንዲውል አጽድቆ የነበረ ሲሆን ይህ ወጪ በሀገሪቱ በሚገኙ የማህበራዊ አገልግሎቶች ላይ ከፍተኛ ጫና አሳድሯል። መንግስት አብዛኛውን ገቢውን ለጦርነት በመዋሉ በትምህርት፣ በጤናና በሌሎችም የመሰረታዊ የዜጎች ፍላጎቶች ላይ ያለውን የበጀት ጉድለት ለመሙላት አለመቻሉም ተገልጿል። ሀገሪቱ ይህንን የበጀት ጉድለት ለመሸፈን ለበርካታ ቢሊዮን ዶላሮች ብድር ተጋልጣለች ያለው ዘገባው ይህም በከፍተኛ የኢኮኖሚ ስብራት ውስጥ እያለፈች መሆኑን ያመላክታል ብሏል። በተጨማሪም በእነዚህ 4 ዓመታት ውስጥ ብቻ 195 ቢሊዮን ዶላር የሚገመት ቀጥተኛ የመሰረተ ልማት ውድመት እንዳጋጠማትም ተገልጿል። በተያዘው የፈረንጆቹ ዓመት የካቲት ወር ላይ የተባበሩት መንግስታት ድርጅት፣ የዓለም ባንክና የሀገሪቱ መንግስት ይፋ ባደረጉት የመልሶ ግንባታ ፕሮጀክት መሰረት በቀጣዮቹ 10 ዓመታት ውስጥ 588 ቢሊዮን ዶላር እንደሚያስፈልጋት ማስታውቋል። ምንም እንኳን የሀገሪቱ መንግስት የገጠመውን ድቀት ለመጠገን በ2024 መጨረሻ ላይ የታክስ ጭማሪ ቢያደርግም በተያዘው ዓመት የሚጠበቅበትን የ112 ቢሊዮን ዶላር ወጪን ለመሸፈን በሚል ተጨማሪ አዳዲስ ታክሶችን ለማጽደቅ በሂደት ላይ ነው ተብሏል። በአሁኑ ወቅት
ሀገሪቱ ከአውሮፓ ህብረት እንዲሁም ከዓለም አቀፉ የገንዘብ ድርጅት IMF የገንዘብ ድጋፍ ላይ ተንጠልጥላለች ያለው ዘገባው ከአውሮፓ ህብረት የ90 ቢሊዮን ዩሮ ብድርና ከIMF ደግሞ የ8.1 ቢሊዮን ዶላር ብድር እንድታገኝ ጸድቆላታል። የብድር መጽደቁን ተከትሎ ሀገራችን ጠንካራ ሰራዊት እንዲኖራት ጠንካራ ኢኮኖሚ ያስፈልገናል ያሉት የሀገሪቱ የገንዘብ ሚኒስትር ሰርጌይ ማርቼንኮ ብድሩ ሀገሪቱን ከውድቀት መታደጊያ ይሆናል ሲሉ ተናግረዋል። በተጨማሪም የጸደቀው ብድር የማይለቀቅ ከሆነ ዩክሬን ከገጠማት የኢኮኖሚ ስብራት ልትተርፍ አትችልም ብለዋል። በአሁኑ ወቅት ባለው የኤሌክትሪክ ኃይል እጥረት ምክንያት በሀገሪቱ ያሉ ፋብሪካዎች እንደ ልብ እንዳይሰሩ በመሆናቸው የሀገሪቱን የምርት መጠን ክፉኛ እንደጎዳውም ሚኒስትሩ አክለዋል። ከዚህ ባሻገር በሚሊዮን የሚቆጠሩ ዜጎቿን ለጦርነቱ ያሰማራችው ዩክሬን በሌሎች የሥራ መስኮች ላይ ከፍተኛ የሰው ኃይል እጥረት አጋጥሟታል። ጦርነቱ የሚቆም ከሆነና ሀገሪቱ ሙሉ በሙሉ የመልሶ ግንባታ የምታከናውን ከሆነም ከ8 ሚሊዮን በላይ የሰው ኃይል እጥረት ሊያጋጥማት እንደሚችል ቢቢሲ ዘግቧል። ተከራካሪ ወገኖች ማስረጃ የሚያቀርቡበት ጊዜ ውስን በመሆኑ ክስ ለመስማት በተያዘው ቀነቀጠሮ ማቅረብ አለባቸው። ከሳሽ ክሱን ሲያቀርብ በማስረጃነት ዝርዝሩ በማቅረብ ክስ ለመስማት ቀጠሮ በተያዘበት ዕለት እና ክስ ለመስማት ያላቀረባቸውን የሰነድ ማስረጃዎች በቀዳሚው ቀነቀጠሮ ማቅረብ ይኖርበታል። ተከራካሪ ወገኖች በፈለጉበት ጊዜ ማስረጃ እንዴት ማቅረብ ይችላሉ? የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ተከታትለን እንመለስ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። በክርክር ወቅት የሰነድ ማስረጃ መቼ ሊቀርብ እንደሚችል ገነ ከመረጃ ላካፍላችሁ። ተከራካሪ ወገኖች በፈለጉ ጊዜ ትንፋሽ እየሰበሰቡና እረፍት እየወሰዱ የሚያቀርቡት የሰነድ ማስረጃ ሊኖር አይገባም። የሰነድ ማስረጃ መቅረቢያ ጊዜ ገደብ ካልተበጀለት በዚያው ልክ የክርክር ማቆሚያ ሊኖረው አይችልም። በመሆኑም ከሳሽ ክሱን ሲያቀርብ አለኝ የሚለውን የሰነድ ማስረጃ የሰው ምስክር ዘርዝሮ ሊያቀርብ ይገባል። በእጁ ላይ የማይገኙ ከሌላ ሶስተኛ ወገን የሚገኙት የሰነድ ማስረጃዎችን ምን ሊያስረዱ እንደሚችሉ በአቤቷ ላይ በመግለጽ በፍርድ ቤቱ እገዛ እንዲቀርብለት መጠየቅ ይኖርበታል። ተከሳሽም መከላከያ መልሱን ሲያቀርብ ሊከላከልለት የሚችለውን የሰነድ ማስረጃና የሰው ምስክር ዝርዝሩ ማቅረብና በእጁ የማይገኙ ወይም በራሱ አቅም ማቅረብ የማይችላቸውን የሰነድ ማስረጃ በፍርድ ቤቱ በኩል እንዲቀርብለት ማመልከት ይኖርበታል። ተከራካሪ ወገኖች ራሳቸው ወይም ወኪሎቻቸው በእጃቸው የሚገኘውን ወይም ለማቅረብ የሚችሉትን ወይም ለክርክራችን ይጠቅመናል ብለው የሚያምኑበትን ወይም ፍርድ ቤቱ እንዲቀርብ የጠየቀውንና አስቀድመው ፍርድ ቤት ያላቀረቡትን የጽሁፍ ማስረጃ ሁሉ ክስ ለመስማት ቀጠሮ በተያዘበት ዕለት የሚቀርቡ የሰነድ ማስረጃዎች ቀደም ብሎ ክስ ወይም መከላከያ መልስ ሲቀርብ ተያይዘው ቀርበው ከነበሩት የሰነድ ማስረጃዎች በተጨማሪ ሌሎች የሰነድ ማስረጃዎች የሚቀርቡበት ስርዓት ነው። ተከራካሪ ወገን ቀደም ብሎ ክሱን ሲያቀርብ ወይም መከላከያ መልስ ሲሰጥ አያይዞ ማቅረብ የነበረበትን የሰነድ ማስረጃ ክስ ለመስማት በተያዘው ቀነ ቀጠሮ ያቀርባል ሲባል ቀደም ብሎ ክሱን ሲያቀርብ ወይም መከላከያ መልሱን ሲያዘጋጅ በእጁ ያልገባ ግን መኖሩ የተረጋገጠ የሰነድ ማስረጃ ሊሆን ይችላል። እንዲሁም በወቅቱ ክሱን ሲያቀርብ ለማያያዝ ጊዜ ሳይበቃው ክስ ለመስማት በተያዘው ቀጠሮ አቅርባለሁ ያለውን የሰነድ ማስረጃ ብቻ ሳይሆን የከሳሽ ክስ በተከፈተበት ዕለትና ክስ ለመስማት በተሰጠው ቀጠሮ ባሉት ቀናት መካከል ተከራካሪ ወገን ያገኘውን ጠቃሚ ማስረጃ ክስ ለመስማት በተያዘው ቀጠሮ የመዝገቡ አካል እንዲሆንለት ማድረግ ይችላል። ተከራካሪ ወገኖች ክስ ለመስማት በተያዘው ቀነ ቀጠሮ የሰነድ ማስረጃ ለማቅረብ ያልቻሉበትን በቂ ምክንያት በመሐላ ቃል በመግለጽ የክርክራቸው አካል እንዲሆን ማድረግ ይችላሉ። በአጠቃላይ ተከራካሪ ወገኖች ማስረጃ የሚያቀርቡበት ጊዜ ውስን ሲሆን ከሳሽ ክሱን ሲያቀርብ በማስረጃነት ዘርዝሮ በማቅረብ ተከሳሽ መከላከያ መልሱን ሲያዘጋጅ ከመከላከያ መልሱ ጋር ዘርዝሮ በማቅረብ ክስ ለመስማት ቀጠሮ በተያዘበት ዕለትና ክስ ለመስማት ያላቀረባቸውን የሰነድ ማስረጃዎች በቀዳሚው ቀነ ቀጠሮ ማቅረብ ያልቻለበትን በቂ ምክንያት በመግለጽ ከውሳኔ በፊት ሊቀርብ እንደሚገባ መገንዘብ ከወዲሁ ለክርክር ዝግጅት ጠቃሚ መሆኑን መረዳት ያስፈልጋል። አመሰግናለሁ።